ይመስለኛል። እኔ ግን በቃ የሆነ አዲስ ነገር አለ ይመስለኛል። አዲስ ነገር ያለ ይመስለኛል። እንደዚህ ተያይዘውማ ያንድ ነገር አልጣም። በጣም ደስተኛ ነኝ። ሁሉም ነገር ለበጎ ነው። እንግዲህ ብዙ ፈተናዎች ይኖራሉ። ያንን ተቋቁሞ እንግዲህ ሰው ወደ ራሱ መመለሱ ራሱ በራሱ ደስታ ያመጣልና እኔ በጣም ደስተኛ ነኝ። ደስ ብሎኛልና ያው ተመጣጣኝ ከዛ በኋላ ሰርፕራይዝ ልንሆን ነው። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኛ እጅግ በጣም ደህና ነን፣ እግዚአብሔር ይመስገን። ውድ ቤተሰብ እንግዲህ ከብዙ መጥፋት በኋላ ዛሬ ከቻሳ ብለናል። እንዴት ከረማችሁ ነው የሚባል። እንግዲህ የጠፋ ሰውም ዛሬ ከብዙ ጊዜ መጥፋት በኋላ ዛሬ ብቅ ብሏል። በእርግጥ እኔም ጠፍቻለሁ እና የሆነ አንዳንድ ምክንያቶች አሉ እና እንዴት ናችሁ ውድ ቤተሰቦቻችን? ክረምቱ እንዴት ነው? ሁሉ አማን በያላችሁበት? ክረምት እንግዲህ እኩል እየሆነ ነው፣ ግማሽ እየሆነ ነው። እስኪ እሱን ወደ ኋላ ተተውል አድርግና የጠፋ ሰው አለ። እስኪ ምን እንደሆነ ደግሞ አምሮበታል። እንግዲህ ተሞሽሮ ምናምን አላውቅም፣ ብቻ የሆነ ነገር አለ ያልታወቀ ነገርና ውድ ቤተሰብ ጠፍቶ ሰንብቶ ነበረ። ስልኩንም ዘጋግቷል ጭራሽ ማለት ነው። እና ትናንት ደግሞ የሆነ ቪዲዮ ለቋየው ኦ ማይ ጋድ ምንድነው እኛ ጋር አለመገናኘት ነው ወይስ ምንድነው ምናምን እያልኩ ነበር፣ ግን ስልኩ አይሰራም ነበር። በአጋጣሚ ዛሬ እንደምን ብዬ ፈልጌ አግኝቼዋለሁ። እንግዲህ ከተለመደው ቦታ እዚህ አየሩ ነፋሻው ደስ ይላል። እንግዲህ ክረምት የማይመስል ዛሬ አየሩን የተቆጣጠርኩት። እስኪ እንግዲህ ብዙ እንዴት ነህ? ደህና ነው ወይ? ሰላም ነው ወይ? ምንድነው መስገን የመጥፋት ምክንያት ምንድነው? እስኪ ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? ያለን እኛ እግዚአብሔር ይመስገን። እንዴት ሰነበታችሁ? አዎ እንግዲህ ትንሽ ጠፋ ብዬ ነበርና በእርግጥ የፈለገኝ ሰው ፈልገኝ ነበር። በእርግጥ የፈለገኝ ሰው የለም። ሳልፈልግ ሁሌ አላደርግም ጀመር ማለት ነው። ሳልፈልግ ያልደወልኩበት ቀን ራሱ ስልኩን ብታየው ስልኬ ሲሰራ እኮ ነው። ስልኬ ሞክራለሁ። ታዲያ ምን ታደርጋለህ? ስልክ አልሰራ ሲል መሞከር ነው። ዞሮ አሁን ይሰራል እያልክ በተስፋ ማድረግ ነው። አዎ እንግዲህ ውድ ቤተሰቦች ያው ከናንተ የሚደበቅ ነገር የለም። ትላንትም ማለት በበቀደሙ ቪዲዮ ራሱ የሆነ ነገር ልነግራችሁ ብዬ በቃ የሆነ አንዳንዴ ምን አለ መሰላችሁ ሁሉም ነገር ወደ ሚዲያ ባይወጣ እንግዲህ ተሙያው የጠፋበትን ነገር የተወሰነ ነገር ለኔም ለተመልካችም አካፍል ስላለኛው ማካፈል የግድ ነው እንዴ በሚገባ ማለት ነው። ያው እንግዲህ ከዚህ በፊት ማለት ያው ልጅቷ ቤት መታ ደግሞ እንደው ወሬውን ትላለው እንጂ የጥላት ነው እሷውላ አብራች እኔ ይመስለኛል። ግን የሆነ አዲስ ነገር አለ። አለች ያው አለ ግን አለች እሷም እንኳን ነው ከተወሰነ ቆይታ በኋላ ትመጣለች ብዬ አስባለሁ። አለች የትም አልሄደችም፣ ያው እኔው ጋር ነች እና እንደዛ ከሆነ አሪፍ ነው ማለት ያው የጠፋውበት እንግዲህ ምን መሰላችሁ ትንሽ ያው ከሷ ጋራ ወደ ጸበል ቦታ ሄደን ነበርና ደስ የሚል ነው የሚያስብል ነው የሚያስብል ነው። ለምን መሰላችሁ ያው መቼም ሰው ወደ ጸበል ሄዶ አንዳንድ ነገር መስራት ነበረብኝ። ግን በቃ ከሁሉም ነገር እስቲ በቃ የሆነ ራሳችንን እንትን ብለን ራሳችንን እናዳምጥ በሚል እንግዲህ ከሷ ጋራ ወደ ጸበል ቦታ ሄደን ነበርና እዛ ነው የቆየነውና እኔ እንጃ ማለት በቃ እዛ ያልጠበቅኩት ነገር ነው ያገኘሁትና በአጋጣሚ እንግዲህ ያው አሁን ይሄ ነው አይባልም መቼም ጸበል ቦታ የሚደረግ ነገር ይሄ ነው አይባልም። አይ ልክ ነው። ምናልባት እንደውም አብዛኛው ሰው በተለይ እንደዚህ ዩቲዩበር ቲክቶከር ምናምን ሲሆን የትም ቦታ ሄዶ ቪዲዮ ያደርጋል። ግን እኔም በቃ አልስማማበትም። ምክንያቱም አንደኛ ወደዛ ቦታ ሲከድ የሆነ ነገር ለነፍስ የሆነ ነገር ለማግኘት ስለሆነ ይሄን ነገር ተተዋርገ በቃ ከቪዲዮ መቅረጽ ምናምን እንትን ብለ ራስህ ከምታዳምጥበት ጊዜ ስለሆነ እግዚአብሔር በጣም ነው እኔ እንትን ያለኝ በጣም አሪፍ ነው። በቃ እንደዛ ከሆነ በጣም ተቀብየዋለሁ። አዎ እስኪ ከሁሉም ነገር ማለት ሰብሰብ ብለን ራሳችንን አዳምጥ ብለን እንግዲህ እዛ ነው የቆየነውና ምናልባት እንግዲህ እዛ ባለ መስራታችን ስለዚህ ሰርፕራይዝ እናንተን ይቅርታ እንጠይቃለን ማለት ነው። እኔና ቤተሰቦቻችን ጥፋት ከሆነ ሰርፕራይዝ ልንሆን ነው ይመስለኛል። ግን ማለት ነው የሆነ ቃለ ምናምን ሊገባቡ ሄድ ነው ይመስለኝ። እዛ ነው አዎ አይታወቅም፣ ሊሆንም ይችላል።
ያርግላችሁ ያስምርላችሁ። እንደዛ ከሆነ በጣም ከምንም በላይ ያው እዛ ቆይተን ወደ ራሳችን ተመልሰን መምጣታችን ይሄ ትልቅ ነገር ነው። አረ በጣም አሪፍ ነው። እንደዛ ከሆነ እውነት አንዳንዴ ማለት በዚህ ሰዓት በቃ እኔ ራሱ አስባለሁ እኮ ግን አያስወጣም፣ ከቤት አትወጣም፣ የሆነ ነገር ያስራል፣ የሆነ በቃ ስራ ሳይኖርህ ራሱ ማለት ነው ሌላ ነገር ያሳስራል። ግን አንዳንዴ ደግሞ እንደዚህ በቃ መቶ የሆነ ይሄን ዓለሙን በቃ ትተዋርጉ ትንሽ ራሱ ያንን እንትን ማለት በጣም አሪፍ ነው። ደግሞ አሳምሮ ነው ጸበሉ ራሱ አሳምሮ ነው ከፈጣሪ ጋር ሲኮን ራሱ እንደዚህ አበባ ነው የሚያስመስል ነው። እሷም ያለችበትን ያው ታውቃለህ፣ እኔም እንግዲህ ያለሁበትን አውቃለሁ። ስለዚህ በቃ እንደው ቤት ውስጥ ሰው ከሚቀመጥ በቃ በሐሳብ ወደ ተለያየ ነገር እንትን ከምትል ማለት አይምሮን ሰብሰብ አድርገህ ለ15 ቀን የሚሆን ለሳምንት የሚሆን በቃ እዛ ሄዶ ራስን ማዳመጥ ግድ ስለሆነ ነውና በዚሁ አጋጣሚ እውነት እኔ በመሄዴ ደስ ብሎኛል። ምንም ያጣሁት ነገር የለም። አንዳንዴ እንግዲህ ያው ፈጣሪንም ማስታወስ ግድ ነውና ሁሌ ለእንትን ብቻ ማሰብ የለብንም። ለዛ ነውና በዛ ምክንያት ነው የጠፋሁት ልልህ ፈልጌ ነው። ኧረ በጣም አሪፍ ነው ቁም ነገር። እንደው ግን አንድ ነገር እንትን ብያለሁ፣ ብቻህን እንሂድ ራሱ አለማለት። አይ ሌላ ጊዜ እንመለሳለን፣ ችግር የለም። ግን አሁን ሰውን እንሂድ ስትል ሌላ መሰናክል ነው የሚገጥመው። እውነት እንደዚህ በቃ ውጥት ብሎ መሄድ ምናምን የመሰለ የለም። አይ በመሰረቱኛ አስበን አይደለም፣ የሆነ አስበህ ልሄድ ስትል አትሄድም። ግን የሆነ ድንገት በቃ ብድግ ብለህ መሄድ አለብኝ ብለህ ካልሄድ በጣም አስቸጋሪ ነውና እኛ ለማንም አልተናገርንም። እዚህ ቦታ ምን ሄድ ብለን ለማንም አላወራንም። በዚህ አጋጣሚ ልጅቱን ራሱ በጣም እንግዲህ እኔና እሷ ብቻ ነን የምናውቀው ይሄንን ጉዳይ። ያው ብድግ ብለን ሄደን ለተወሰነ ጊዜ እንግዲህ ወደዛ ቆይተን አሳልፈን መጣን ልልህ ፈልጌ ነውና። አይ በጣም አሪፍ በርግጥ ያው እንዴት ጠፋ ለምን ጠፋ ሊሉ ይችላሉ። አይ ብዙዎች ይጠይቃሉ እንዴ። ምክንያቱም አንደኛ ቪዲዮ አንሰራላቸው ምናምን በቃ እውነት ለመናገር እና አንተ እንኳን ሄደ ነው የለም እኔ ራሱ ማለት ያው አንተ ስትኖር ነው ቪዲዮም አንዳንዴ በቃ እንደዚህ ምናምን እንትንም በቃ መለቅ ምናምን። በዚህ አጋጣሚ ልጅቱን እኔ በፊት እንደዚህ በቃ ውሻ ቸላ በቃ የሆነ ነገር ስላት ነበር። ይሄን እንኳን አስባ ማለት እንደዚህ በሳል ሆና ንዱና እንድ ብላ ወደዚህ እንደዚህ ፈጣሪ የሚታወስበት ቦታ እንድ በማለቷ እውነት በጣም ያ እንትን ብያታለሁ። በቃ ለሷ እንግዲህ እስኪ ደግሞ የት ሄዳ ነው ግን እመጣለሁ ብላ ነበር። እኔም ራሱ ደውዬላት ነበር። አይ ትመጣለች የትም አትሄድም። እና ቤተሰቦቻችን እንግዲህ ደስ ይላል ቁም ነገር እውነት ለመናገር በጣም ደስ ይላል። እንግዲህ ደግሞ እስኪ ያለውን ነገር ይመስለኛል እኔ ግን በቃ የሆነ አዲስ ነገር አለ ይመስለኛል። አዲስ ነገር ያለ ይመስለኛል። እንደዚህ ተያይዘውማ ያለ አንድ ነገር አልጠፉ ምን አለ ያለ አንድ ነገር አይጠፉ እንደዚህ ተያይዘው ማለት ነው። ስለዚህ እሱን እስኪ እየቆየን ደግሞ እናያቃለን እናያለን። እና በመጥፋት አምሮብሃል እያልከኝ ነው? ኧረ እንደዚህ መጥፋት እንደዚህ ከሆነ አንዳንዴ በቃ ትቶ መሄድ አሪፍ ነው ለካ አዎ እንደዚህ በቃ መጥፋት አንዳንዴ እኮ የነ ጭንቀት ሀሳብ ምን ሲበዛ እኮ በቃ በጣም ከባድ ነው። ስለዚህ በተለይ ደግሞ ይሄንን ክረምት ምናምን በቃ ያለን አዎ እንደውም እስቲ ወይ ድጋሜም ልንመለስ እንችላለን። ያኔ አብረን እንሄዳለን ብዬ አስባለሁ። ያኔ እንኳን ብቻችንን አንሄድም፣ ሰው ይዘን እንሄዳለን። ራሳችሁን ብቻ እንትን አትበሉ። ራሱ ወዳድ ያስመስላል። ሰው ይዛችሁ ሂዱ። እና ውድ ቤተሰቦቻችን እንግዲህ ያው ከቻሳ ብለዋል። እኛም ተገንተናል በዚሁ አጋጣሚ። አው ጠፋን፣ ከቪዲዮ እየጠፋን ነው እንግዲህ ቪዲዮም እየለቀቅንም አይደለም። ምን ባንጠፋስ መቼ ታየ ብለህ ባንጠፋም እኮ ምን ሰራው ቪዲዮ አይታይም። ተስፋም ያስቆርጣል ቪዲዮ ራሱ ስሰራ አይታይም። ምን እንደው አላውቅም ማለት እንትን እኮ ነው የሆነ ድብድብ ወይ የሆነ ነገር ቢሆን ሰው ሊያይ ይችላል። ግን እንደዚህ የሆነ ትምህርታዊ ነገር ምንም ማለት አያየውም። ሰው እኮ ሆን ብሎ ወደ ክፉ ነገር ይሄዳል። በቃ ወደ ጥፋት ነው ነገር ለምንድን ነው ይላሉ ደግሞ እነሱ ለምንድን ነው ግን የሚታይ እንደዛ ሲሆን አሁን እኛ ቢፈልግ የሆነ አስተማሪ ነገር ብንሰራውና አይታይም በቃ አይታይም። እና ተስፋ ያስቆርጣል። በዚህ አጋጣሚ ውድ ቤተሰብ ለምን እንደው አናውቅም እኛ ይኸው አሁን 1000 ራሱ 2000 መግባት በጣም አስቸጋሪ ሆኗል። እንደ በፊቱ 10000 10 ምናምን ራሱ ማለት ነው እሱ ይናፍቃል ጭራሽ። ለምን እንደው አላውቅም። እንደዛ እንዲገባ እንግዲህ እንሞክራለን፣ ችግር የለውም። ያሰራር እንትናችንን ወይ እንቀይራለን። ያው ሁሉ ፈጣሪ ያለው ነው፣ ችግር የለውም። እኛ ደግሞ መልካሙን ነገር አስተማሪ የሆነ ነገር በቃ ምንም ይሁን ወደ እናንተ እናደርሳለን። እናንተ ግን በዚህ አጋጣሚ ግን በጣም ትገርማለህ። ምን ነው አንድ የረሳሁት ነገር? እሺ ባለፈው ቤት መታ ና ከቤት አስወጣልኝ የሆነ ነገር አድርግ ስለ ለምንድን ነው ዝም ብለህ በዛው የጠፋው? እሺ
ጥሩ ሐሳቡን አመጣው። በዛ አጋጣሚ ያኔ ልጅቱን አስወጥቻት ቢሆን መጥቼ ማለት ነው ተያይዛችሁ ጸበል አትሄዱም ነበር። አንተም ወደዛ ነገር አትሄድም ነበር። የባሰ ለሴጣን በር መክፈት ነበር። እውነት ቁም ነገር ማለት ነው። ያኔ አንተም በቃ እሷ እንሂድ ብላ አንተ ስላለች በጣም እኔ ራሱ አድንቄያታለሁ። እኔ ምንድነው ልጅቱ ጋር ያኔ በልጅቱም ተስፋ ቆርጬ ነበረ። ሁሌ ከሷ ጋር ምናምን በቃ ተስፋ ቆርጬ ስለነበረ እንግዲህ እንደፈለገች እሷ እንግዲህ እንደዚህ አድርጊ ማለት አይቻልም። 18 አልፏታል። እሷ እንደፈለገች ብዬ ነበር ትቼ ነበር፣ ግን አሪፍ ሆነ አጋጣሚው ማለት ነው። ያው ሁሉም ነገር እኮ ለበጎ ነው። ያው ለዛ ነው ማለት የሰው እንትን ምን ይዞ እንደሚመጣ አይታወቅም። እና የኔን ቸልተኝነት አትየው ያመጣውን ከጎን ያመጣውን እንትን ነው ማየት ያለብህ። ያኔ እና እንደውም እሱ ነበር ለዚህ ያበቃኝ ምናምን ብዬ በጣም ተናድጄ ነበርና ያው በንዴት መሃል ደግሞ አንዳንዴ ጥሩም ነገር አለ። በእውነት ባንተ የተነሳ ብዙ ነገር አይቻለሁ፣ ገና ነገር እንትን ብያለሁ። እዛም እንግዲህ ይሄ ነው አይባልም፣ በጣም ብዙ ነገሮች ነበሩ። እሱን እንግዲህ ከካሜራ ጀርባ በውስጥ መስመር እናወራለንና ልጅቷም ወደ አይደለም እዛ ጸበል ቦታ ብዙ ነገሮች ነበሩ። እሱን እንግዲህ ያው በኋላ ይሄን ከዘጋን በኋላ ማውራ ነገሮች ይኖራሉ። እና እንግዲህ ውድ ቤተሰቦች ያው ከሞላ ጎደል አለሁኝ አልጠፋውም። እንግዲህ በሰላም ተመልሰናል ለማለት ያክል ነው። አለን አንጠፋም። እኔ ግን የሆነ ነገር እያጓጓኝ ነው። እስኪ እሱን በቀጣዩ ይነግረናል ብዬ ተስፋ አደርጋለሁ። በእውነት እኔ የብዙዬን እንደዚህ ሰከን ብሎ ተረጋግቶ የሆነ በቃ ውስጥ ራሱ በቃ ደስታ እንትን ይፈጥራል። በቃ ሰላም ስትሆን ማለት ነው። በጣም ደስተኛ ነኝ አሁን። እኔ በጣም ደስተኛ ነኝ። ሁሉም ነገር ለበጎ ነው። እንግዲህ ብዙ ፈተናዎች ይኖራሉ። ያንን ተቋቁሞ እንግዲህ ሰው ወደ ራሱ መመለሱ ራሱ በራሱ ደስታ ያመጣልና እኔ በጣም ደስተኛ ነኝ። ደስ ብሎኛልና ያው ትመጣለች። ከዛ በኋላ እሷን እንጠብቃለን እንግዲህ። እሺ ውድ ቤተሰቦቻችን በቃ ስለነበረን ቆይታ በጣም እናመሰግናለን። እስኪ ያለውን ነገር ደግሞ በሰፊው እናወራበታለን። ቪዲዮውን ግን ላይክ አድርጋችሁ ጀምሩ። በቃ አይከፈልበትም ለእናንተ፣ ለኛ ግን የሆነ ነገር ይጠቅመናል። ቪዲዮውን ስታዩ ባጨረሱትም ላይክ አድርጉት። እንወዳችኋለን። በተረፈ ደግሞ ማለት ነው እናመሰግናለን።